አሜሪካና እስራኤል ቅዳሜ የካቲት 21 2018 ዓ.ም በኢራን ላይ በከፈቱት የጋራ ጥቃት ዋነኛ ኢላማ የሆኑት የኢራን ፖለቲካዊና ወታደራዊ መሪዎች ሲሆኑ በርካቶች መገደላቸው የሚታወስ ነው። የኢራን እስላማዊ ሪፐብሊክ መመኪያ ነው የሚባለው አብዮታዊ ዘብ ዋና ጽሕፈት ቤትና አዛዦቹ የጥቃቱ ቀዳሚ ኢላማዎች ነበሩ። የእስራኤል ጦር እሁድ ዕለት ይፋ ባደረገው ተንቀሳቃሽ ምስል ላይ በኢራን እስላማዊ አብዮታዊ ዘብ ዋና መስሪያ ቤት ላይ የተፈጸመ ጥቃት እጅግ ከፍተኛ ነበር። ጥቃቱ በቀዳሚነት የኢራን መንፈሳዊ ወታደራዊና ፖለቲካዊ መሪ እንዲሁም የአብዮታዊ ዘብ ጠቅላይ አዛዥ የሆኑት አያቶላህ አሊ ኻሜኒ ኢላማ አድርጎ አያቶላህ አሊ ኻሜኒ ተገድለዋል። ከዚህ ግድያ በኋላም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን መሪ እኔ ነኝ መምረጥ ያለብኝ ካልሆነ ግን ጦርነቱ ተባብሶ ይቀጥላል እያሉ ባሉበት ሁኔታ እስራኤልም የአያቶላህ አሊ ኻሜኒ አስተዳደር የሚያስቀጥል ማንኛውንም መሪ ከተመረጠ ጥቃት እንደምትሰነዝር እያስታወቀች ባለችበት በዚህ ሰዓት ኢራናውያን ጆሮ ዳባ ልበስ ብለው አዲሱ መሪያቸውን መርጠዋል። ሰላም ጤና ይስጥልን ውድ የኢትዮ ኢንፎ ቤተሰቦች፣ የኢራኑ አዲስ ጠቅላይ መሪ ማን ናቸው፣ እንዴትስ ተመረጡ የሚለውን እንመለከታለን። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ እያልን ወደ ጉዳያችን እንግባ። አሜሪካና እስራኤል ተተኪው ላይ ጥቃት እንደሚፈጽሙ እየዛቱ ባሉበት በዚህ ጊዜ ውስጥ ነው ኢራን አዲሱን ጠቅላይ መሪዋን የመረጠችው። የአያቶላህ አሊ ኻሜኒ ልጅ የሆኑት ሞጅታባ የአባታቸውን ስልጣን በመረከብ አዲሱ የኢራን ጠቅላይ መሪ ሆነው መመረጣቸው ታውቋል። አንዳንዶች ይህንን ምርጫ አያቶላህ አሊ ኻሜኒ አጥብቀው ይቃወሙት የነበረውን ስልጣንን ለልጅ የማውረስ ፖለቲካዊ ሂደት ነው፣ እንዴትስ እንዲህ ይሆናል ሲሉ ቢቃወሙም የአያቶላህ ሁለተኛ ልጅ ሞጅታባ የአባታቸውን ራዕይ ከጫፍ ለማድረስ ተመርጠዋል። ይህንን ምርጫ ተከትሎ የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆናቸውን አስታውቀዋል። አዲሱ ጠቅላይ መሪ የአባታቸውን አክራሪ ፖሊሲዎች እንደሚያስቀጥሉ ብዙዎች እርግጠኛ ናቸው። አዲሱ ተመራጭ 88 አባላት ባሉት የኢራን ሃይማኖታዊ ሊቃውንት ጉባኤ የአያቶላህ አሊ ኻሜኒ ሁለተኛ ልጅ የሆኑት ሞጅታባ ኻሜኒ የአባታቸውን ቦታ በመተካት አዲሱ የሀገሪቱ ጠቅላይ መሪ አድርጎ መርጧቸዋል። ሞጅታባ ኻሜኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያ ዙር ጥቃት የተገደሉትን አባታቸውን ቦታ በመተካት የሀገሪቱ መንፈሳዊ መሪነትና ከፍተኛ የስልጣን ቦታ ይቆጣጠራሉ ተብሎ ይጠበቃል። የኢራን መንግስት ቴሌቪዥን ጣቢያ የአዲሱን ጠቅላይ መሪ መመረጥ ባበሰረበት ዘገባ ላይ ከባድ የጦርነት ጊዜ ሁኔታና በዚህ ታዋቂ ተቋም ላይ የጠላቶች ቀጥተኛ ዛቻ ቢኖርም ውሳኔው መተላለፉን ገልጿል። የቴሌቪዥን ዜና አቅራቢው የሊቃውንት ጉባኤው የመረጣና የእስላማዊ ስርዓቱ መሪ የማስታወቅ ሂደቱን ለደቂቃ እንኳን አላቋረጠም ብለዋል። አክሎም አላሁ አክበር መሪው ኻሜኒ ናቸው ሲል ዜና አቅራቢው የተደመጠ ሲሆን ይህ ምርጫ የሟቹ አያቶላህ አሊ ኻሜኒ እቅድ ምን ያህል ሳይሸራረፍ የሚያስቀጥል እንደሆነ ያሳየ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን አዲስ መሪ የመምረጥ ሂደት ውስጥ ሚና መጫወት እንደሚፈልጉ ተናግረው የነበረ ሲሆን ከቀድሞ የሀገሪቱ አመራር ጋር ግንኙነት ውስጥ ያለ ሰው ቢመረጥ ሊቀበሉ እንደማይችሉ ትራምፕ ቀደም ብለው ተናግረው ነበር። ሞጅታባ ኻሜኒ ላይ ያላቸውን ተቃውሞን በመግለጽ ለእኔ የኻሜኒ ልጅ ተቀባይነት የለውም ሲሉ ባለፈው ሳምንት መጀመሪያ ላይ መናገራቸው የሚታወስ ነው። ሹመቱ ይፋ ከመደረጉ ከሰዓታት አስቀድሞ ደግሞ ያለ እርሳቸው ይሁንታ ስልጣን የሚረከብ ማንም ሰው ረጅም ጊዜ እንደማይቆይ በመጥቀስ ዝተው ነበር። እስራኤልም በተመሳሳይ የጠቅላይ መሪነቱን ስልጣን የሚረከበው ሁሉንም ተተኪ ማደኗ እንደምትቀጥል ተናግራ ስታስፈራራ የነበረ ቢሆንም ኢራን ግን ሁለቱንም ጆሮ ዳባ ልበስ ብላ አዲሱን ጠቅላይ መሪዋን መርጣለች። ቀደም ብለው ሲዝቱ የነበሩትና ሹመቱን እንደሚቃወሙ የሚጠበቁት አሜሪካና እስራኤል እስካሁን ድረስ ውሳኔውን በተመለከተ ምንም አይነት አስተያየት አልሰጡም። በሁለቱ ሀገራትም ምርጫውን ተከትሎ የሚሰጡ አስተያየትና ውሳኔዎች እየተጠበቁ በሚገኝበት በዚህ ሰዓት የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑን አስታውቋል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱ የምድር የባህርና የአየር ኃይል ያጠናከረ ነው። ወሳኝ የሚባሉትን የኢራን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይህ ኃይል እንደሆነ ልብ ሊባል ይገባል። የኢራን መንግስት መገናኛ ብዙሃን ኢሪብ እና የታስኒም ዜና ወኪል አዲስ ለተሾሙት ሞጅታባ ከአብዮታዊ ዘብ የተሰጠውን መግለጫ አጋርተዋል። አብዮታዊ ዘቡ በመግለጫው ሞጅታባ ኻሜኒ ሁሉን አቀፍ የህግ ባለሙያ፣ ወጣት አሳቢና በፖለቲካዊና ማህበራዊ ጉዳዮች ላይ በጣም ዕውቀት ያላቸው ሲል ገልጿቸዋል። የአብዮታዊ
አብዮታዊ ዘብ አባላቱ ከበላይ መሪው የሚሰጡ ትዕዛዞችን ያለምንም ማመንታት እንደሚቀበሉ ሙሉ በሙሉ ለመታዘዝና ራስን መስዋዕት ለማድረግ ዝግጁ ናቸው በማለት ለኻሜኒ ያለውን አክብሮት ታማኝነትና ታዛዥነት ገልጿል። ይህ የስልጣን ሽግግር ደግሞ በአንድ ሳምንት ውስጥ ብቻ ከፍተኛ ለውጥ አለመረጋጋትና ፈተና ባስከተለው አሁን ባለው የጦርነት ሁኔታ ላይ ተጨማሪ ውስብስብነት የፈጠረ ክስተት ይሆናል የሚሉ በርካቶች ቢኖሩም ነገር ግን ሙጅተባ ኻሜኒ ለመረጠው የ88 አባላት የከፍተኛ ሃይማኖት አባቶች ምክር ቤት ይህ ውሳኔ ስርዓቱን የማስቀጠል የህልውና ትግል ጉዳይ ነው ብለው የሚከራከሩም አሉ። የ56 ዓመቱ ሙጅተባ ኻሜኒ ከአባታቸው በተቃራኒ ህይወታቸውን የመሩት ራሳቸውን በመሸሸግ ብዙም ሳይታዩ እንደሆነ ፖለቲካ ተንታኞች ይናገራሉ። ነገር ግን ከመጋረጃ ጀርባ ሆነው አገሪቱ ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደነበሩ ይናገራሉ። በፕሬዝዳንታዊ ምርጫዎች ላይ እጃቸውን እንደሚያስገቡ፣ የባስጂ ታጣቂዎችን እንደሚያዙ እንዲሁም ከእስላማዊ አብዮታዊ ዘብ ጋር የጠበቀ ግንኙነት እንዳላቸውም ይገለጻል። በአገሪቱ ውስጥ ከፍ ያለ ተጽዕኖ እንዳላቸው ቢነገርም በእስላማዊ ሪፐብሊክ ውስጥ አንድም የመንግስት ስልጣን ይዘው ግን አያውቁም። ሙጅተባ ኻሜኒ ማናቸው የሚለውን እንመልከት። ሙጅተባ የተወለዱት እንደ አውሮፓውያን አቆጣጠር መስከረም 8 ቀን 1969 በሰሜን ምስራቅ ማሻሃድ ከተማ ውስጥ ሲሆን ከስድስቱ የኻሜኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴሄራን ውስጥ በሚገኘው ሃይማኖታዊ አላቪ ትምህርት ቤት ተከታትለዋል። ሙጅተባ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘግበውታል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበሩት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክርም አድርጎታል። እንደ አውሮፓውያን አቆጣጠር በ1999 ሙጅተባ የሺዓ ሃይማኖታዊ ትምህርታቸውን ለመቀጠል ቆም ወደ ተባለችው የሺዓዎች ቅድስት ከተማ አቅንተዋል። ከዚያ መለስ እስካሁን ድረስ የሃይማኖት አባቶች ልብስ የለበሱ ሲሆን በለጋ እድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑ እስካሁን ድረስ የሚታወቅ ነገር የለም። የሙጅተባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰው መሐሙድ አህመዲን ነጃድ እንደ አውሮፓውያን አቆጣጠር 2005 ላይ ፕሬዝዳንታዊ ምርጫን ባሸነፉበት ወቅት ነው። የለውጥ አራማጁ እጩ መሃዲ ካሮቢ ለጠቅላይ መሪው አያቶላህ ኻሜኒ በጻፉት ግልጽ ደብዳቤ ልጃቸው ሙጅተባ በአብዮታዊው ዘብና ባሲጅ በሚባለው መንግስታዊ ሚሊሻ አማካኝነት አህመድ ንጃድን እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምጽ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሰዋቸዋል። ከአራት ዓመታት በኋላ ሙጅተባ ተመሳሳይ ክስ ገጥሟቸዋል። የአህመዲ ነጃድ ዳግም መመረጥ በመላው ሀገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞን ቀስቅሷል። አንዳንድ ተቃዋሚዎች ሙጅተባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለውን ሐሳብ የሚቃወሙ መፈክሮችንም በጊዜው አሰምተዋል። በወቅቱ ምክትል የሀገር ውስጥ ጉዳይ ሚኒስትር የነበሩት ሙስጣፋ ታጅ ዛዴህ ውጤቱን የምርጫ መፈንቅለ መንግስት ሲሉም ገልጸውታል። ይህን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሙጅተባ ኻሜኒ ቀጥተኛ ፍላጎት እንደሆነም ተናግረዋል። የለውጥ አራማጆች የሚባሉት ሚር ሆሴይ ሙሳቪ እንዲሁም መህዲን ካሮቢ እንደ አውሮፓውያን አቆጣጠር ከ2009 ምርጫ በኋላ በቁም እስር ላይ ቆይተዋል። እንደ አውሮፓውያን አቆጣጠር የካቲት 2012 ላይ ሙጅተባ ከሙሳቪ ጋር ተገናኝተው ተቃውሞቹን እንዲያቆሙ አሳስቧቸዋል ሲሉ የኢራን ምንጮች የቢቢሲ የፋርስ ቋንቋ አገልግሎት ለሆነው ቢቢሲ ፐርሻ ገልጸዋል። ብዙዎች ሙጅተባ ከተሾሙ የአባታቸው ጠንካራ ፖሊሲ እንደሚያስቀጥሉም ይጠብቃሉ። ብዙዎች ሙጅተባ ከመመረጣቸው በፊት ይህን ብለዋል። ሙጅተባ ከተሾሙ የአባታቸውን ጠንካራ ፖሊሲ ያስቀጥላሉ ብለው ይጠብቃሉ። አንዳንዶች ደግሞ አባታቸውና እናታቸው እንዲሁም ሚስታቸው በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩም ያምናሉ። የእስላማዊ ሪፐብሊክ ህልውና ማረጋገጥና የሀገሪቱን ፖለቲካዊ እንዲሁም ኢኮኖሚያዊ ውድቀት ለማዳን ትክክለኛ ሰው መሆናቸውን ለህዝቡ ማሳመን ከባድ ስራ እንደሚጠብቃቸውም ይታመናል። የአመራር ብቃታቸውም ገና አልተፈተሸም። ከዚህ በተጨማሪም የሪፐብሊካኑ ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚል ግንዛቤ የህዝብን ቅሬታ የበለጠ ሊያባብሰውም ይችላል። የእስራኤል መከላከያ ሚኒስትር እንደተናገሩት ማንኛውም የአያቶላህ ኻሜኒ ተተኪ ኢላማችን ነው ብለው ሲፈክሩ ነበር። አሁን ሙጅተባ ተመርጠዋል። እስራኤል እንደዛተቹ ኢላማዋ ታደርጋቸው ይሆን? ፕሬዝዳንት ትራምፕስ የሙጅተባን መመረጥ ተከትሎ ምን ይሉ ይሆን የሚለው ብዙዎች በጉጉት እየጠበቁት ነው። ኢራን ግን በዚህ ውጥረት ሰዓት ጠቅላይ መሪ ሙጅተባ አያቶላህ አሊ ኻሜኒ ሁለተኛ ልጅ ሙጅተባ ነው ስትል ጠቅላይ መሪዋ አድርጋ መርጣቸዋለች። ሙጅተባ ኻሜኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያ ዙር ጥቃት የተገደሉትን አባታቸው
የነበራቸውን ቦታ በመተካት የሀገሪቱን መንፈሳዊ መሪነትና ከፍተኛውን ስልጣን ቦታ ይቆጣጠራሉ። እንደ አባታቸው ይሆናሉ ወይ ሌላው ጥያቄ ሲሆን የሞይታባ መመረጥ መካከለኛው ምስራቅ ላይ ምን ይዞ ይመጣ ይሆን የሚለውም ብዙዎች ጆሮአቸውን ቀስረው መስማት የሚፈልጉት ጉዳይ ሆኗል። የሆነ ሆኖ ሁሉንም በቀጣይ የምናይ ይሆናል። አበቃው።